ባለበት ከኔ በደንብ የተሻለ ነው የሚሆነው። አይ እንዳንተ ስም ይሆን የለም አይፈጠርም። አይ 3 ዓመት ከሆነ ጥሩ እሺ። ያው የምትሰራው ግን በተግባር ብታይ የ60 ዓመት ሰው ነው የምትሰራ 60 ዓመት የሚያደርገውን ነገር ባቹርድነ በሳለ በሉ በቃ ተነሳ ተራመድ ክንደና በርታ ያው ማለት የሆነ ሰዓት ላይ ብዙ የሚከዳው በሚገርም ስጋ ድካም አመራር ሰምቷል። ተመልሶም ግን ድጋሚ እንትን ብሏል አይደል? ጴጥሮስ ማለት ክዶ ሳይሆን ልሰቀል ባለ ጊዜ ወደ ኋላ አፈግፍጎ ነበር። ከዛ ክርስቶስ ተገልጦለት አክቱ ላይ እንደዛ እና ስለዚህ ከዛ በኋላ ያሉት አባቶች የተነሱ የወደቁ አይወጣሉ። ጴጥሮስ ፓትርያርክ እንዳለ ፓትርያርክ ናቸው እንዳለ አይደለም ማለት በብዛት ማለት ጉባኤያት ላይ የሚጠቀሱት እና ከዛ ጳጳሳት። እሺ አንተስ ያንተን አልነገርከን ከማን ጋር? ከቅዱሳን ሁሉ አባይ ውስጡስ ቢሆን አባይ ውስጡስ ትዚካቻለ እስቲ ጥያቄ ያንተን በስቶስ ዝምተኛው ሞኖክሲ ማለት ነው። በጣም ደስ ያላል። በጣም ያሳይ ስቀደም ያ በስቶስ አይደለም። እስቲ በዋናነት ለመናገር አስቤ አላውቅም። ግን አላሰብኩም። ግን ሳታስብ እስቲ በለኝ። ሳታስብ መች ብዙ ጊዜ አስባለሁ። መጀመሪያ ላይ የሚመጣልሽ ስልክሽ ልሄድ ነው መሰለኝ። ኧረ አንተ ዋይፋይ እንትን እንዳትል። ይሄ ዋይፋይ አይደለም። በዚህ በኩል ያሉን አነቅለውም እንዴ? የቱ ወሱ መብራቱ ነው እና ቀጥታ እነዚህ የምራስ ተሰጥቶ ይዘጋሉ። ይዘጋሉ። ችግር ይዘጋል ሲሉ እንዴት ጭልም የሚያደርገው? አምስት ምናምን ሲሆን ነፍስ ዘራበት ተነሳ እና ማንን በቃ እስቲ ማለት መጀመሪያ ላይ መጣል እኔ ቅዱስ ዮሐንስ ጳውሎስ ማለት እንትን ለማለት ነው። ጳውሎስ ምን ለማለት ነው? ይሄ ሁሉ ለማለት ዛሬ 2 ዓመት የተባለ ችግር ቲም ፖል ቀጥል እኩል አይደለም እና ዛሬ 2 ዓመት ቲም ፖል ነበር የሆነ አሁን ነን እንደው ይያየው እንዴ ሰለሞን ብቻ ነው ከብላል ዝክለ ቲም ሰለሞን ብቻ ነው ሞዴል የለብህ እንጂ ቲም ጳውሎስ ቲም ጴጥሮስ ያ ከሁለቱ እንድመለስ በነገራችን ላይ እሱ ለሁሉም ክርስቲያኖች ነው። በሁለት ማለት በተለይ የሴቶች ምን ይሄ ነው ኮስት የላኩልኝ ያቡጃን ዲንስቻች አላማዎች ጋር ደግሞ ሲልኝ ማናት ዲናር እኔ አራራው በረባራየቱ ስማ ደግሞ ስማ እንዲች ብለህ ስትመለስ ስማሽ አራዳ በቅዱስ ሚካኤል ያየሁት መሰለኝ ወር እንዲህ ብዬ ስመለስ ብሎ ተመለሰ ስማ እንደሸምዶ ስመለስ ነው የለም ጠፋ እና ስለዚህ ማንን አልክ? በጳውሎስ ምን ትለዋለህ? ምን ትጠይቀዋለህ? እንዴት ነበረ ጉዞ 3 ጊዜ ያደረከው ልትለው? ተስፋ ጳውሎስ ግን በነበረበት ሳምንት ነው አስባ ችግር አትሄድም አብረው ማን ነው ያለቀሰ? ወደ ኋላ የተመለሰ ከሱ ጋር ወጣ ያለቀሰ አልቅሶ የተመለሰ እናቱ ነው
ቲሞቲ አረንቤ ተፈብኝ ምን አምሪዳ ያልመጣልኝ ጀራ የምር ህፃን ነበር አዛ ሰሞን ልክ ሲወጣ ከማርቆስ ጨራሽ ተናገር ማርቆስ እናቴ ናፈቀችኝ ብሎ አይደለም የተመለሰው እንደዛ ነው ግን ምስተበላል ድሬት እናት ናፍቀን እንደዛ የመጀመሪያው ሐዋርያዊ ጉዞ ላይ ከአንጾኪያ ተነስተው ከሲሪያ ተጓዙ ከዛው ላይ ይብያለ እሱ በርናባስና ማርቆስ ሆኖ ማርቆስ ወደ ኢየሩሳሌም ይሄዳል አለ አንድ ጉዞ ላይ ለምን በቃ ይሄዳል ሲሪየስ ለምን የምር ግን ፈልግ ለምንድን ነው ይሄዳል ያለ እናቴ ናፈቀችኝ እኔ ብዙ ጊዜ ተናገረ አምርዳለሁ አራስራ ግን አራስቼ ሊሆን ይችላል እናቱ ናፍቆት ነው እንደዚህ አይነት ሰምቻለሁ ማለት ነው በማስረጃ ደረጃ አንተ ከዛ ደግሞ ጳውሎስ ተናዶበት ምናምን በማርቆስ ቀጣይ ዙሪያ አብሮኝ ሄደም ማለት አብሮኝ ሄደ ከዛ ላይ በርናባስ ከጳውሎስን ትቱት ከበርናባስ ጋር ያኔ እኮ ማርቆስ በነገራችን ላይ በእድሜም ትንሽ መሰለኝ አይደል በእድሜ ያልተጻፈ ነገር እያነሳ አታስጨንቀኝ የውርደት ዘመን ቀርቧል እዚህ በላይ እስቲ ግን አውጣ ኮግን ማለት ኮሜንታሪ ላይ ብላ አይደል እንደውም አንድም ታለች ካል ሊሆን ይችላል አንድም ታለ ግን መጽሐፍ ቅዱስ ላይ ግን መጽሐፍ ቅዱስ ላይ መቀጥታ አይደለም አንድም ታለ ምናምን ነው እንጂ እዚህ መጽሐፍ ቅዱስ ላይ መቀጥታ እናቱን አፍቆት ምናምን የሚል አይደለም ግን ለምን ከተባለ ኮሜንታሪ ላይ ምናምን ይችላል እኔም ማስበው ዛሬ ባይሆን እኔም ማስበው ያለው ቀን ያዕቆብ ከበርሳቤ ወደ ካራን ሲሄድ የለውም ነበር አማካሪ ዘመን ዛሬ ሄድበት እኔ አላውቀውም መዝሙሩን ግን በጣም ደስ ይላል ወደ አይ ደንተን ግጥሙን አላውቀውም ማለት ነው እሺ መዝሙሩ ደስ ይላል ህልምን ማለም ተጨንቀሻል ተያዝሽ ማለት ነው እዚህ ጋር ተያዝሽ እንዴት ነው ግጥሙን የማታውቀው ይሄን ያዕቆብ ከበርሳቤ የኔ ልጅ አኬኒ ልጅ የኔ ልጅ ትልቅ ሰው ነው ከሆነ ባይዚ በጣም ዊክነስ ይተራል ለኔ ህፃናት እንደዚህ አክል ነው ነገር ሲሉ ካዩ በቃ ህፃናት ከደረም ትልልቅ ሰዎች ደስ ብሏቸው ይሆናል የኔ ልጅ ካሉ አሁንኛው ለህፃን ለትልልቅ ሰዎች እንኳን ሁኔታችን ምን አለ ተራራ ለወጣቱ እንኳን በላሽ ሁኔታ ነው ለነስቲ በርናባስ ማርቆስ የተባለውን ዮሐንስን ደግሞ ከእነርሱ ጋር ይወስድ ዘንድ አሰበ ጳውሎስ ግን ይህን ከእነርሱ ጋር ይወስድ አልፈቀደም ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ስራም ከእነርሱ ጋር አልመጣም ነበርና ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ በርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ ጵንፍልያ ላይ በአካቶ የተነሳ በጵንፍልያ ነው ሲሉ ማርቆስ ቅዱስ እናቱ ናፈቀችኝ ብሎ ግን እንደዛ ነው ያለው የምር ሊስራቁ ገባኝ ከቤተሰብ ታውቶ ጢሞቴዎስን ይሁን እንዴ ቢይም ደግሞ ይገራል ገባኝ ኬኬቱ መታመጩ ሌላ ሐዋርያ ስራ ጻፍሽ እንዴ ኮሜንታሪያ እስቲ አንድምታው ክፈት የምር ለምንድን ነው የተመለሰው አንድም ዳሬ ማሪ ይይራል እኮ ለምንድን ነው የተመለሰው ቀጥታ የለም እዚህ ጋር ይራወራ ስራ ጻፋለ ጀረስ የለም ነው ወላዲቱን አኬል የሚመስል ልጅ አለኝ ኧረ አስተዋውቂ ማለት ያስተዋውቁ ይቅርታ ትልቅ ሰው ቆሙ ማለት ነው ማራ ያውኑ ሰው ቆርሶ ማለት አይወድም
አዲስ አበባ ውስጥ በተለይ እርሶ ካልክ እየተሳደብከ ያለው የሚሰማቸው በጣም ብዙ ገርሞኛል። ትልቅ ሰው እኮ ኖርማል ማለት ትልቅ ሰው ከዚህ ትምህርት ቤት የሚያስተምሩ ከሆነ ከስንት በላይ ነው ትልቅ ሰው ከ35 በላይ ከሆነ አንተ ሽን ነው እዚህ ያለችው 35 ያለፈ ከ35 ጋር ካለፈው አንቱ ሊስ አስገባኝ ያለች ነው አስገባች ነረ አስገባቸው ማለት ነው ገብቶ እንደ የታል ፋሲካ የሚለው ያው ዛሬማ ሜቢ ድንገት እኮ ምኞት ስለኖራችሁ ልጅ ስላለን ይችላል። ሰላም ደርሱ ይሁን እንጂ ልጃቸው ሊሆን ይችላል። ድምፁን ትክክል ማርባት ይችላል። ቴንኪው በጣም ስላስገባኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ መድኃኔዓለም ያክብርህ። እኔ ምላኬ ደህና ነህ ወይ ደህና ነህ? አንቱ ትለኛለህ አይደል? ያው ስላላወኩ ነው። እኔ ሁሌ እኮ እነግርሃለሁ ሲሶ ቤትም ስትገባ የኔ ልጅ ምናምን እያልኩ ቴክስት አደርግልሃለሁ። አንተን የሚመስል ልጅ አለኝ። የእውነት ነው የምልህ። ትህትናው፣ ስነ ስርዓቱ፣ በቃ መልኩ፣ ፂሙ፣ ግንባሩ፣ ፀጉሩ፣ አይኑ የእውነት ነው የምልህ። ደስ ይላል በጣም እና በቃ ሳይህ በቃ ምን ፊል እንደማደርግ ታውቃለህ? አንድ ልጅ ብቻ ነው ያለኝ። አቤኔዘር ይባላል። በጣም ሂዝ ላይክ ጎበዝ ልጅ ነው። አዊሽ እንዳንተ ቢሆነልኝ ግን አይችልም። እሱ ባለበት ደግሞ ባለበት ከኔ በደንብ የተሻለ ነው። አይ እንዳንተ ስሚሆን የለም አይፈጠርም። ኧረ ወላዲተ አምላክ ልጁ ግን መላጣ ነው ወይስ እየተመለጠ እያኮበኮበ ነው ለመመለጥ? ግንባሩ ስትይኩ የእውነት እውነቴን ነው የምልህ። በእውነት ላይክ በቃ እሱን ነው የምትመስል እና እሱም ትንሽ እያኮበኮበ ነው ለመመለጥ እና እኔ ነው አለው አንተ ሁሌ እንትን ቴክስት አደርግለታለሁ ልክለታለሁ አንተን ነው የሚመስል እለዋለሁ። ሁሌ ቢያው ጋብዘዋለሁ። አንተ ሁሌ እንትን ስትል እኔ እከታተልሃለሁ። ጽፌልሃለሁ መልስ አልሰጠኸኝም አላየሁትም። እና አይ ዊሽ ለእናንተ ሁሉ ለማን ነበረም ለነጋዲሳ እባካችሁ ንገሩልኝ ልጄን ነው የሚመስል ብዬ ተናግሬያለሁ። ለሲሶም ተናግሬያለሁ። በጣም ይቅርታ ይደረግልኝ እና ያን ያህል እንትን አትበል። እኔ እወድሃለሁ። ላይክ የእናትነት ስሜት ነው የሚሰማኝ ሳይህ አንድ ብቻ ስለሆነ በቃ እሱን ነው የምትመስለኝ። አይ ዊሽ እንዳንተ ቢሆን። በቃ በጣም ደስ ብሎኛል ስላገኘኋችሁ። በጣም ቴንኪው። እግዚአብሔር በቤቱ ያጽናችሁ። ጠባቂ መላክ ምንልሻለሁ ከእንትኑ ምን አልከኝ? ዲያቆን መፋል በውስጥ ጽፈሽልኝ ኮነ የመኪኑ መስራት ድምጽ ዛሬ ድቅም ባንዴ መኪናውን ተጣጣው። ምን አልከኝ? አይሰማም። አይ በእንትን በውስጥ የጻፍሽውን መልስልሻለሁ ነው ያልኩት። እሺ ጽፌልሃለሁ። ሎንግ ታይም ቆይቷል እና ጽፌልህ ነበረ ያው መልስ አልሰጠኝም። እሺ እሺ ቆይ እስኪ እንደውም ላሳይ። አቢቾ አቤኔዘር ፕሊዝ ካም ኦቨር ሂር። አቢቾ ሂዝ ቢዚ ትምህርት ቤት ና የሆነ ሰው ላስተዋውቅ። ተማሪ ነው ዘንድሮ ነው የሚመረቅ። ገና ዘንድሮ የሚመረቀው? አዎ ያው 23 አመት ነው ዘንድሮ ግራጁዌሽን ያደርጋል። በእድሜ እኩል አካባቢ ነው።
23 ዓመት ነው። አሁን ልጅ ነው መሰለኝ። አይ ግን ውስጥ የሆነ ያረጁ ሽማግሌ ያለው ውስጥ ድጋይ ምን ማቹርድ ነው። በቃ ማቹርድ ነው ለማለት ፈልጌ ነው። ይቅርታ አኬ ልጄ በእናትህ እንዳትቀየመኝ ፕሊዝ። አሁንማ አባቴ ቤት እንጂ ፋሲል ይቅርታ አድርግልኝ። በእመቤቴ በወላዲተ አምላክ እኔ ኤክስፕሌን ማድረግ የፈለኩ ለምንድን ታውቃለህ? አዋቂ ነህ ማቹርድ ነህ ለማለት ፈልጌ ነው። በእውነት ቅር እንዳይልህ በእመቤቴ ቅር እንዳይልህ። እውነትሽን ነው መናገር የፈለኩት ማቹርድ ነህ ማለት ከእድሜ በላይ ነው የምትሰራው፣ የምትናገረው፣ የምታደርገው ማለት ፈልጌ ነው እኮ። እሺ ቢያንስ እኮ አዛውንት የሚወጣው እንደቀየልኝ። አይ ግን እውነቱን ስትናገር አይደብረውም። ይደብረሃል አንተ ቆይ እንደዚህ ነው። 23 ዓመት ከሆነ ጥሩ እሺ። ያው የምትሰራው ግን በተግባር ብታይ የ60 ዓመት ሰው ነው የምትሰራ። 60 ዓመት የሚያደርገውን ነገር ማቹርድ ነህ በሳል ነህ። ደገመች ስትታይም የ60 ዓመት ሰው ነው። ያቆመኩ ሙዳት ያዝበት ፕሌስ የህፃናት አንቺ አይደለሽም ፋሲል። አኬ እኔ የመጀመሪያ ልጄ ነው፣ እንደ ልጄ ነው የማየው። አመሰግናለሁ ፋሲል። በቃ እውነቴን ነው የምልህ ወላዲቴን በቃ ሳይ ልክ ልጄን ነው የምትመስል። ፋሲል ና እሱን ስትጃት ዘይልሽም ፋሲል ብላለኝ። ወደ አለም ተመልከቹ። በእውነት ገሌ ልትበቀል ነው እንጂ ገሌ የ60 ዓመት አዛው ውስጥ ስንት አሮጊቶች አሉ። አይ ቢያቆመኩ ሙዳት ያዝበት። ኧረ እውነት ነው። አይ እኔ እኮ በቃ እኔ መግለጽ የፈለኩት በሳለው አዋቂ ነው። አሁን የኔ ልጅ ብታየው ኩል ነው፣ ስነ ስርዓት አለው። በቃ የሆነ ለሰው ያለው ሪስፔክት፣ ሰውን ሪስፔክት የሚያደርግበት ወይ በቃ ወዝ አሜዚንግ ነው ኤቭሪቲንግ። እና እንደዛ አኬ ደግሞ ሰው ሪስፔክት ያደርጋል፣ ያከብራል። ገባ? ትሁት ነው። እንደዛ ለማለት ፈልጌ ላይክ በእነሱ እድሜ የሚታይ ባህሪ አይደለም። ገባ? ለዛ ለማለት ፈልጌ ነው እንጂ ሌላ ልናገር አሮጌ ነህ እያልኩ አይደለም። ቻለው ያው አክቹአሊ የ60 ዓመት ብትይም ችግር የለውም ለማለት ነው እንጂ እኮ ይተረድሽ በቃ ያው እኮ ገብቶኛል። እሺ ግን ተረዳ ማለት ብትይም ግን እውነትሽ ነው። እውነት እኔ 60 ኮንኩኝ እኮ አንተ ስንት እንደምትሆን ታውቃለህ አይደል? አንተ 9 ደግሞ ከኔ አነስ እንዴት ነው ማለት ነው? እኔ ስንት ነኝ? 60 ሲሆን እኔ በቃ 69 ነው ብሎ። እሺ ፋሲል ቴንኪው፣ እግዚአብሔር ያክብርልን። እሺ ቴንኪው፣ ወዳችኋለሁ። በቤቱ ያጽናችሁ። ኢየሱስ ክርስቶስ ጠባቂ መልአክ ይላክላችሁ። ወላዲተ አምላክ ከነ ልጇ ጥላ ከለላ ትሆንላችሁ። እጸልያለሁ እንግዲህ ለእናንተም በቤቱ ያጽናችሁ። እሺ አኬ ግን መልስልኝ ፕሊዝ። እሺ አንዴ ከይቅርታ ጋር ወይ እስቲ መልሰሽ አንዴ ዛሬ በፊት ከሆነ በጣም በርካታ ሜሴጆች ነው ያሉት ጌታ በሚያውቀው ከአንድ ሲበላ እና እሱ መፈለጉ ትንሽ እንትን ሊል ስለሚችል ዛሬ ብትልክልኝ ከላይ ቁጭ ስለምን
ምን አልከኝ? አይሰማም። ምን አልከኝ? አቆየ ሲከራክሽልኝ የቆየ ከሆነ በጣም በርካታ መልእክቶች ስላሉ እነሱ መፈለግ ትንሽ አድካሚ ነው የሚሆነውና ዛሬ ላኪልኝ። It's okay በቃ if you have time like it's okay ምንም ችግር የለም። anyway እንኳን ግን የውስጤን ተናገርኩኝ ደስ ብሎኛል። ዛሬ ደግመሽ ከራክሽልኝ ስለሚሆን በቀላሉ ስለማገኝሽ ዛሬ ጻፊልኝ። እሺ I will text you. Okay, thank you. እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም ልቤው ሙሉ ሆኗል ስላወራው በእውነት thank you. እግዚአብሔር ይስጥልኝ። ሰላም ዋሉ። አመሰግናለሁ። ዲያቆን መኩ thank you. እግዚአብሔር ይስጥልኝ። እሺ ወንድሜ፣ እሺ በቃ ሰላም ዋሉ። እንዳልይዛችሁ። እሺ ባይ። ዛሬ ባይሆን እንዴ አኪ ትምህርት ናፍቆናል። ግባለ ተጀመረ እንደዚህ ወንድሞች እናቶች እንገባለን። በቃ እንማማራለን። ቻው ተበስማል ደከመ እንጂ ወዲህ ተደከመ እንደራሱ አይበቃም። አንተ ራሱ እኔ ዘጋለሁ። በቃ ቻው በቃ ከቶ ቆይ ምን አትበል። ቻው በሉ በዚህ ምረግም በፊት ቪዲዮ እየቀረስክ አባራችሁ ደህና ነህ? እንዴት ነህ? እንዲህ ተበናት አንዴና ምንም ለኛ እኮ አይደለም። አይ ተው ምን ራስወጣ አረ እንደዛ እኮ አይደለም። አይ ምን ሆነ ነው? አይ ምን ፈጠር መስሎ ነው? አይ ምንም የሚፈጠር ነገር የለውም። ብቻ ይዘጋ። ብዙ ጊዜ እኔ ጋር ሰው ከመጣ እንዲህ ገፍቼ ነው ማስወጣቸው። በቃ በጌታ ደሙ እንዳለ ማሳየት ነው ይከብዳል። ቪዲዮ አለ አብሮ የመጣ ሰው ስለለ ቪዲዮ አለ። እኛ ጋር በጣም ብዙ ቪዲዮ አለ። ብዙ እሱ ኔጌታ ያሳያል። በቃ ይበቃናል። በሉ በቃ ተነሳ ተራመድ ክንድህን አብርታ